ዛሬ ሰሞኑን በተከሰተው ክስተት ላይ አንዳንድ ነገሮችን ማለት እፈልጋለሁ። ሰሞኑን ኢቢኤስ ላይ ተቀርበው በተሰራው ድራማ ላይ ብዙ ሰዎች የብሔር መልክ ሰጥተውት በዳዩን አማራ፣ በዳዩን ኦሮሞ፣ ተበዳዩን አማራ አድርገው ሲያቀርቡትም ነበረ። ድራማው ግን ብዙም የሚያዋጣ አልሆነም። እኔ ግን ሁሌም ጥያቄ እየሆነብኝ ያለው አንድ ሰው እንደ ሰው ከተበደለ በኋላ ለምን በዳዩ ማንም ይሁን ማን በበዳይነቱ መከሰስ ሲገባው ለዛ በዳይ ብሔር ተሰጥቶት ለአንዱ በዳይ 60 ሚሊዮን 50 ሚሊዮን 3 ሚሊዮን 4 ሚሊዮን ተባባሪ ሰጥተውት መክሰሱ ለምን አስፈለገ ነው? ምክንያቱም ክሱ ሲጀመር ውድቅ እንዲሆን የሚያደርገው ለተበዳይ ብሔር የሚሰጥ ነገር ነው። ለበዳይም ብሔር የሚሰጠው ነገር ችግሩን ማት መፍትሄ እንዳያገኝ የተፈጠረው ችግር መፍትሄ እንዳያገኝ ያደርገዋል። በመጀመሪያ ደረጃ ለምሳሌ እኔ በዳይ ኮንኩኝ እንደ መሐመድ መከሰስ ሲገባኝ እንደ ማህበረሰብ የምከሰስ ከሆነ ማህበረሰቤ ባላጠፋው እየተከሰሰ ስለሆነ ራሱን መከላከል ይጀምራል። ራሱን ከመከላከል አልፎ እኔንም ወደ መከላከል ይሄዳል ማለት ነው እና አንድ ይሄ ነው። ሁለተኛው ሰሞኑን ተደፍሬ እንዲያውጥተው ልብሴን አስወልቀው ምናምን ብላ ድራማ ስትሰራ የነበረችዋ ሴት ጉዳይ ነው። እንደዚህ አይነት ድራማ መቅረት አለበት ብለው ከሚያምኑ ሰዎች መካከል ግንባር ቀደሙ እኔ ነኝ። ለምን ቢባል ዋናው ነገር እንደዚህ አይነት ድራማ ይዘው የሚመጡ ሰዎች እውነተኛ ተበዳዮች ላይ ተጽዕኖ እየፈጠሩ ነው። እውነተኛ ተበዳዮች ሲመጡ ቶሎ ብለን ማልቀስ፣ ቶሎ ብለን መጮህ፣ ቶሎ ብለን ፍትህ መጠየቅ እንድናቆም እያደረጉ ነው። እንደዚህ አይነት ድራማ ስታይ ቀጣይ ነገ አንድ ተበዳይ ሴት ስትመጣ ወይም አንድ ተበዳይ ወንድ ሲመጣ እውነት ተበድሏል አልተበደለም ብለን እንድንጠይቅ የሚያደርግ ድራማ ነው የተሰራው ሰሞኑን። ኢቢኤስ የራሱ የሆነ ተልዕኮ አለው። ከኢቢኤስ ባለቤት ጀምሮ ከሼር የኢቢኤስ አክሲዮን ሼሮች ጀምሮ ኢትዮጵያውያን እንዳልሆኑ ብዙ መረጃዎች እየወጡ ነው። ኢቢኤስ ኢትዮጵያን ለማተራመስ ዛሬ ብቻ አይደለም፣ በትግራይና በኢትዮጵያ ጦርነት ጊዜ ራሱ ሲሰራ የነበረ ሚዲያ ነው። በነገራችን ላይ ኢቢኤስ ኢትዮጵያ ውስጥ ትንሽ ችግር በተፈጠረ ቁጥር ያንን ችግር በአርቲስቶች አማካኝነት ድራማ በመስራት ችግሩን የማባባስ ስራዎችን ሲሰራ የኖረ ሚዲያ ነው። ብዙዎች ልብ ያላሉት ትላንትና ብቻ ድራማ የሰራ የመሰላቸው በርካታ ሰዎች አሉ። ከዚህ በፊት ይሰራው የነበረው ድራማ ለመንግስት የሚመች ስለነበረ ለብዙዎች አልታያቸውም። ግን ለመንግስት የሚመች ህዝብን የሚጎዳ ድራማ ከዚህ በፊትም ሲሰራ ነበረው። ታዲያ የትላንቱን ለምንድን ነው ድራማ ያልከው ለምትሉኝ ሰዎች ብዙዎች አንደኛ ልጅቷ የተደፈረችበትን ቦታ አልጠቀሰችም የሚል ወሬ ስትነፉ እናያለን። ከዛ በዛው አፋችሁ ደግሞ ልጅቷ ተበድያለሁ ብላ በሰራችሁ ድራማ ላይ ኦሮሞን አውሬ ምናምን ስትሉ እንሰማለን። ኦኬ፣ የተበደለችበትን ቦታ ካልጠራች ጥፋተኛ ኦሮሞ ነው ብላችሁ ለምን መጣችሁ ነው? የተበደለችበትን ቦታ ካልጠራች ደምቢዶሎ አላለችም ካላችሁ ሎኬሽን ካልጠቀሰች በዳዬ ይሄ የዚህ ብሔር ተወላጅ ነው ካላለች ኦሮሞን ለምን ከሰሳችሁት ነው? በየሚዲያው ይሄ አውሬ ህዝብ ይሄ ምናምን ለምን አላችሁ? እኛ እውነቱን ይዘን ስንመጣ ልጅቷ የሐዋሳ ዩኒቨርሲቲ ተማሪ ነበረች። እንዴት ሆና ነው ደምቢዶሎ ላይ የተደፈረችው? የሐዋሳ ዩኒቨርሲቲ ተማሪ ሆና ከደምቢዶሎ ዩኒቨርሲቲ ላይ አውጥተው ወስደው ልብሴን አስወልቀው እንዲህ አድርገውኝ ብላ ልትል እንዴት ቻለች? ይጋጫል ብለን ስናመጣ ደግሞ አይ የተደፈረችበትን ቦታ እኮ አልተናገረችም። ታዲያ ካልተናገረች ከየተምጥታችሁ ነው ኦሮሞ እንዲያደረገ የምትሉት? በነገራችን ላይ
እውነት ነው አልተናገረችም። ግን ደግሞ ከታገቱት 17 ሴቶች መካከል አንዷ ነች ተብሎ ነው የተቀረበችው። እነዛ ታገቱ ተብሎ ድራማ የተሰራባቸው 17 ሴቶች የት ነበረ ታገቱ የተባለው? ደምቢዶሎ አይደለ? ስለዚህ ከታገቱት 17 ሰዎች መካከል ነበረች ከተባለ ደግሞ ከነዛ ደምቢዶሎ ላይ ታገቱ ተብሎ ድራማ ከተሰራው ታሪክ ጋር ተያያዥነት አለው ማለት ነው። ታዲያ እኛ እውነቱን ስናወጣው ልጇ የሐዋሳ ዩኒቨርሲቲ ተማሪ ከነበረች ደምቢዶሎ ላይ እንዴት ልትደፈር ቻለች ብለን ስንመጣ አይ ቦታ እኮ አልጠቀሰችም። ሎኬሽን ካልጠቀሰች በመጀመሪያ ደረጃ ሎኬሽን ሳትጠቅስ ለምን አንድን ማህበረሰብ እንደ ደፋሪ አድርጋችሁ ማቅረብ ፈለጋችሁ ነው። ሁለተኛው ደግሞ እቺ ልጅ የመጣችው ፍትህ ፍለጋ ነው ወይስ ገንዘብ ፍለጋ ነው? እውነት ተደፍራ ቢሆን እንኳን ማለት ነው። ድራማው ከሽፏል። ኦልሬዲ ድራማው ከሽፏል። አንደኛ ደስተኛ ህይወት የምትኖር የተንደላቀቀ ህይወት የምትኖር ሴት ነች። ባል አላት፣ ልጆች አሏት። እናቴ ሞታለች ብላለች። እናቷ አዲስ አበባ ነው የምትኖረው። ለምን እንደገደለቻት አላቅም። አባቷ ጎጃም ላይ የተከበረ አርሶ አደር ነው። ይሄን ሁሉ ጭመቁት። ኦኬ እውነት ተደፈረች እንበል። አንቺ ወይም አንተ ከተበደልክ የምትጠይቀው ገንዘብ ነው ወይስ ፍትህ? ፍትህ ነው። የባንክ አካውንታችሁን ኢቢኤስ ላይ እየለጠፋችሁ እንዲህ ተደፍሬ ነበረ፣ እንዲህ ተወቅጬ ነበረ፣ እንዲህ ተዘቅዝቄ ነበረ፣ ከዛስ እርዱኝ ምን ማለት ነው? ሁሌ ተበደልኩ ብሎ ሚዲያ ላይ የሚመጣ ሰው ተበደልኩ ከሚለው ትርክቱ በኋላ ገንዘብ ይሰጠኝ የሚል ልመና ይዞ ይመጣል። ልመና በኢትዮጵያ ምድር ላይ ጌጥ ሆኗል። በጣም ጌጥ ሆኗል። ቸግሯት ይሆናል። ያልቸገረው ኢትዮጵያዊ የለም። ሁሉም ኢትዮጵያዊ አብዛኛው 75% ኢትዮጵያ ውስጥ ሳይቸገር የሚኖረው 25% ነው። ያም 25% ከመንግስት ጋር ግንኙነት ያለው ከመንግስት ጋር ዝምድና ያለው ከመንግስት ጋር ምናምን ነገር በቃ በህገወጥ ነገር የተነካካ ምናምን እሱ ነው ያልተቸገረ። እሱም 25% ነው። 75% ወይም 80% የኢትዮጵያ ውስጥ ህዝብ ግን ችግር ላይ ነው። ስለዚህ ያንን ችግሯን ለመፍታት ተደፍሬ ነበረ እና ልታሰፋበት ነው ገንዘብ እየጠየቀችን ያለችው። ለምንድን ነው ገንዘቡ የተፈለገው? ድራማ ነው እየተሰራብህ ያለው። በመጀመሪያ ደረጃ ህዝቡን ወዴት ሊነዱት እንደፈለጉ ሚዲያው ኢትዮጵያዊ ሚዲያ አይደለም። ባለቤቶቹ በትግራይና በኢትዮጵያ ጦርነት ጊዜ ሲሰራ የነበረውን ድራማ ረሳችሁት እንዴ? ነገሮች እንዲግሉ እንዲባባሱ በአርቲስት ያልተበደለን ያልቆሰለን እያመጡ በአርቲስት ድራማ እየሰሩ ነገሩን ሲያባብሱ ህዝባችን ወደ እርቅ እንዲመጣ ሳይሆን ይበልጥ ሞር የዛን ያልታያችሁ ብዙዎቻችሁ መንግስት ይፈልገው የነበረውን ፕሮፓጋንዳ ይሰሩ ስለነበረ ነው። እነዚህ ሰዎች መርዞች ናቸው። ከነዚህ ከኢቢኤስ ኢሳት ይሻላል። ለምን አልነግራችሁ? ከኢቢኤስ ኢሳት ይሻላል። ኢቢኤስ ኢሳት ቢያንስ ጭምብሉን ምኑን አውልቆ ነው ኢትዮጵያን ለማፍረስ እየሰራ ያለው። እነዚህ ግን ኢትዮጵያን ለማፍረስ እየሰሩ ያሉት በጣም ድብቅ በሆነ መንገድ በጣም ስትራቴጂክ በሆነ መንገድ ነው ኢትዮጵያን ብትንትኗን ለማውጣት እየሰሩ ያሉት። የኢትዮጵያን ህዝብ እንዳይግባባ እየሰሩ ያሉት። አንተ የኦሮሞ ገረድ ምን ስለተናገርኩ ነው የኦሮሞ ገረድ የምትለኝ? ሲጀመር ልጅቷ ተደፈረች ቢባል እንኳን ኦሮሞ ተሰብስቦ ነው የደፈራት? ተሰብስቦ ነው የደፈራት? ምን አይነት ሎጂክ ይዛችሁ እንደምትመጡ እኮ ግራ ይገባኛል። እኔ አንድ የኦሮሞ ተወላጅ እንኳን ቢደፍራት ሐሰት ነው፣ ድራማ ነው። ድራማ ለመሆኑ ደግሞ አንደኛ ልጅቷ የሐዋሳ ዩኒቨርሲቲ ተማሪ ነበረች። ሁለተኛ ደግሞ የተንደላቀቀ ህይወት የምትኖር ልጅ ያላት ትዳር ያላት ሴት ነች። ያለቀሰ ሁሉ የተበደለ አይደለም።
ኦኬ ተደፍራ ቢሆንስ ደፋሪዋን ለህግ ለማቅረብ መስራት አለብን እንጂ አግዙኝ ትበል እንጂ ገንዘብ ስጡኝ ትላለች እንዴ? ገንዘብ ስጡኝ ካለች ሌላ ነገር ነው። ነገም ሌላኛዋ መጣ ተደፍሬ ያለው ስለዚህ ገንዘብ ስጡኝ። የህዝብን ስም እያጠፋች ተደፍሬ ያለው ገንዘብ ስጡኝ። ልጅቷ የብሔር ስም አልጠራችም አልክ። ታዲያ አንተ ለምንድን ነው የምትጠራው? ልጅቷ የተደፈረችበትን ሎኬሽን አልተናገረችም አልክ። ታዲያ አንተ ሎኬሽን ለምንድን ነው የምትጠቅሰው? የደፈራት ኦሮሞ ነው ለምንድን ነው የምትለው? ህዝብ እንደ ህዝብ እንዴት ነው ሊደፍር የሚችለው አንድን ሴት? ምን አይነት ሎጂክ ነው ይዘህ የምትመጣው? ከዛ ልክ አይደለም ስትባል የኦሮሞ ገረድ ምናምን ኦሮሞ ተሰብስቦ ከደፈራት ታዲያ እንዴት ነው በህይወት የተረፈችው? እሺ እንዴት በህይወት ተረፈች? እንዴ 60 ሚሊዮን ህዝብ ደፍሯት እንዴት ነው በህይወት የተረፈችው? ሎጂክ የሚያዋጣ አይደለም። ተው ይቅርብህ። ህዝብን እንደ ህዝብ እየሰደብክ እየከሰስክ እያንቋሸሽ አንደኛ እሷን ተደፈርኩ ያለችዋን ሴትም ሀቅ ልታስገኝላት አትችልም። የእውነት ብትደፈሩ እንኳን ወንጀለኞች ለህግ ይቅረቡ። ሲጀመር መጀመሪያ ለህግ መቅረብ ያለባት እሷ ነች። እያንዳንዱ ዶክሜንቷ እየወጣ እያንዳንዱ ዶክሜንቷ የተማረችው ሐዋሳ ዩኒቨርሲቲ አሁን ምርጥ ህይወት የምትኖር ምንም አይደለም ለመደፈር እንደዚህ ያልተነካች መሆኗን የሚያሳዩ በርካታ እናቴ ሞታለች። እናቷ አዲስ አበባ ነዋሪ ነች አለች በህይወት የእናቷ የቤተሰቦቿ መታወቂያ ምናምን እየወጣ ነው። አባቷ ጎጃም ላይ ከበርቴ ባር አርሶ አደር ነው። ከበርቴ የተከበረ አርሶ አደር ነው። እስቲ ዝም ብላችሁ አስቡት። እኔ አሁን ተበድያለሁ ብያ እናንተ ፊት መጣው። መጠየቅ ያለብኝ ከናንተ ገንዘብ ነው ወይስ ፍትህ ነው? ተበድያለሁ ብዬ መጥቼ የባንክ አካውንት ካስቀመጥኩ ፍትህ እየጠየቅኳችሁ አይደለም፣ ገንዘብ እየጠየቅኳችሁ ነው። ገንዘቡስ ልታሰፋበት ነው የተደፈረችውን የጠየቀችን? የማይሆን ሎጂክ ነው። በትክክል ደግሞ የምነግራችሁ ነገር ምንድን ነው ታውቃለች? እንደዚህ አይነት ፌክ ድራማዎች እውነተኛ ክስተቶችን እንዳይጮህላቸው ያደርጋሉ። አሁን ቀጣይን የሚመጣብኝ የመጀመሪያ ቀን ያዝኜ ነበር በነገሮች ስለማልቾክል ይህን ድራማ ካየው በኋላ እስቲ ሊየው ትንሽ ላጣራ ብዬ ነው ምንም ነገር ሳልል የቆየሁት። ሲጣራ ግን ሁሉ ነገር ውሸት ነው። ታዲያ ይህንን የፈጠረብኝ ምንድን ነው? መጀመሪያ ላጣራ አንድ ላይ ያደረገኝ ምንድን ነው? ከዚህ በፊት አንገቴ ተቆርጬ ሀአ ብዬ ተነስቼ ቀና ዞር ብዬ ሳይ በገጀራ አርደውኝ በገጀራ ቆርጠውኝ ሀአ ብዬ ተነሳው የሚሉ አይን አወጡ ያፈጠጡ ድራማዎችን ሳይ ስለኖርኩኝ አንድ ሰው ተጎዳ። የእውነት የተጎዳ ሰው ሲመጣ እንኳን አይ እውነት ተጎድቷል አልተጎዳም እያልኩ አጣራለሁ። ልክ ስራ አይደለም ፖሊስ አይደለሁም። የኔ ስራ መሆን የነበረበት ተበደልኩ ያለን ሰው ማድመጥና ያንን በደሉን ለህዝብ ማድረስ ነበረ። ግን አድምጬ ለህዝብ ማድረስን እንዳላደርገው የተደረግኩት በምንድን ነው? ብዙ ውሸተኞችን ከዚህ በፊት ስላየው ብዙ ድራማዎችን 50 ደቂቃ ውሃ ውስጥ ተቀብሬ ምናምን ጠላቶች በቆንጮራ ሲያሳድዱኝ የነበሩ ሰዎች ልክ እንደሄዱ ቀናስል 50 ደቂቃ 1 ሰዓት ማለት ነው ውሃ ውስጥ ራሱን የደበቀ ራሱን ውሃ ውስጥ አስምጦ የሚቆይ የሰው ልጅ በኢትዮጵያ ምድር ላይ ነው የዛኔ የተገኘው። ሻሻመኔ ያ ጉዳይ በተፈጠረ ጊዜ እንደዚህ አይነት ሊታመን የማይችል ትርክት ይዘህ የመጣ እውነተኛ ተበዳዮችንም እንዳናምን እያደረግከን ነው። ያ የሻሻመኔው ጊዜ ኦሮሞዎች ሲያሳድዱኝ ሮጬ አምልጬ ባህር ውስጥ ገባው። ሲጀመር ኢትዮጵያ ውስጥ በአጠቃላይ ባህር የለም፣ ሐይቅ ምናምን ነው። ባህር ውስጥ 50 ደቂቃ ውሃ ውስጥ የሚጎይ አሳ ካልሆነ በስተቀር ሰው ልጅ ሊሆን አይችልም። እንደዚህ አይነት የሞኝ ትርክት ዞብህ የሚመጣ ዝም ብሎ ቶሎ ብለህ የምትይዘው አንዳንድ እኮ የህዝብን ስም የሚያጠፉ ሰዎች ብልጥ የህዝብን ስም የሚያጠፉ ሰዎች አሉ።
ያንን ድራማቸውን 10 ዓመት ድረስ እንኳን ብትለፋ ሐሰተነቱን የማታረጋግጥባቸው ሰዎች እነዚህ አሁን ተናግረው አሁን ይያዛሉ። ይሄ በሆነበት ሁኔታ ላይ እውነት ተበዳይ ሲመጣ እንኳን እውነት ተበድሏል አልተበደለም ብለህ እንድታጣራ የሚያደርጉ ናቸው። አሁን የኦሮሞ ገረድ የምትለኝ ሰውዬ ኦሮሞ ወንጀለኛ ነው ብለህ የምታምን ሰውዬ ነህ። ህዝብ እንደ ህዝብ እንዴት ነው ወንጀለኛ የሚሆነው? አማራ እንደ አማራ እንዴት ወንጀለኛ ይሆናል? ትግራይ እንደ ትግራይ እንዴት ወንጀለኛ ይሆናል? ኦሮሞ እንደ ኦሮሞ፣ ስልጤ እንደ ስልጤ፣ ሲዳማ እንደ ሲዳማ፣ ሶማሌ እንደ ሶማሌ እንደ ህዝብ እንዴት ወንጀለኛ ሊሆን ይችላል? ወንጀለኞች ግን በሁላችንም ማዕከል አሉ። ከሁሉም ብሔር መጥፎ አለ። ያ መጥፎ ግን የሚገርማችሁ ነገር 1% እንኳን አይሆንም። በዛ 1% በማይሞላ መጥፎ ሰሪዎች 99%ን ጨፍልቀ ከተናገር ከ99%ም ራሱን ለመከላከል በሚያደርገው ጥረት እነዛን 1% ቆሻሾችንም ይከላከላል። እንዲከላከል የምታደርገው አንተ ነህ። ለምሳሌ እኔን አንድ ኦሮሞ ቢገለኝ መሐመድን ኦሮሞ ገደለው ብለህ ሳይሆን ያ ኦሮሞ ለህግ እንዲጠየቅ ነው መስራት ያለብህ። ከዛስ ዝም ብለህ ኦሮሞን በአጠቃላይ ከከሰስክ ግን እኔም ፍትህ አላገኝም። ኦሮሞ ደግሞ ራሱን ለመከላከል ምን ያደርጋል? ገዳይንም ለማዳን ጥረት ያደርጋል። ምክንያቱም እሱ ወንጀለኛውን ብቻ አይደለም እየከሰስክ ያለው። ይህንን እውነት ስትናገር የዚህ ብሔር ገረድ እና አንተ ገረድ እንዳትለኝ ለሐሰት እያጨበጨብኩ ልኖር እንዴ? አይኔ እያየ አእምሮዬ እያገናዘበ ሐሰትነቱን እያወቅኩ እንዳንተ ያዞ እንባ እያነባው እንድቀጥል ትፈልጋለህ? ይሄ ልክ አይደለም፣ መስተካከል አለበት። ለማንኛውም ድራማው መጀመሪያ የከሸፈበት ትልቁ ምክንያት ምንድን ነው? ልጅቷ የቀባጠረችው አንደኛ እሱ ነው። ሁለተኛ ደግሞ የልጅቷ ተበደለች ብላችሁ ልታግዟት የተነሳችሁ ሰዎች ለልጅቷ በዳይ ብሔር ሰጣችሁት። እሷ የሚጋጭ ነገር እኮ ነው። እሷ እኮ የተበደለችበትን ቦታ አልጠቀሰችም አላችሁ። ባጠቅስም እኮ 17ቱ ታጋቾች መካከል አንዷ ተብላ ነው የቀረበችው። 17ቱ ታጋቾች ደግሞ ደምቢዶሎ ታገቱ ተብሎ ነበረ ድራማ የተሰራው። 17ቱ ታጋቾች መካከል አንዷ ተብላ ነው የቀረበችው። ከ17ቱ ታጋቾች ደግሞ ደምቢዶሎ ታገቱ ተብሎ ነው የቀረበው። ኦኬ፣ ማስረጃዎች ምናምን ሲወጡ እንደገና ደግሞ እቺ ሴት ቦታ ሳጠቅስ ለምን ቦታ ጠቅሳላችሁ አልክ? አንተ ለምን ቦታ ጠቅስክ? ሎኬሽን ለምን ጠቅስክ አንተ? ኦኬ፣ ተበድያለሁ ብቻ ብላ ከመጣች ኦልሬዲ ሎኬሽን ጠቅማለች ልጅቷ። ሰዎቹም ኤቢኤስም ሎኬሽን ጠቅመዋል። ከ17ቶቹ መካከል አንዷ ብሎ ካለ ጠቅመዋል። አለቀ። አልጠቀመች አላህን ፍራ ምናምን ትላለህ እንዴ? አንተ የምትፈልገውንም ሳወራ ነው አላህን የምፈራው? ቆሻሻ! ምን አይነት ቆሻሾች ናችሁ? አላህን መፍራት ማለት አንተ የምትፈልገው ማውራት ማለት ከሆነ ይሄ ግባለህ ለአንተ ጀላፊት። አላህን መፍራት ማለት እውነትን ማውራት ማለት ነው። አላህን መፍራት ማለት ለእውነት መኖር ማለት ነው። አላህን መፍራት ማለት እንደ በግ ከመነዳት እንደ ሰው መነዳት ማለት ነው። እንደ ሰው መጠየቅ ማገናዘብ ማለት ነው። ኤከለ ያለቀሰ አይኡ አብረህ ማልቀስ እሱ አይደለም። አላህ Subhanahu Wa Ta'ala አእምሮ የሰጠ እንድትጠይቅ፣ እንድትመረምር፣ እንድታገናዝብ ነው። በተቀደደልህ ቦይ እንድትፈስ አይደለም። አላህን የምትፈራ ከሆነ አላህ የሰጠህን ነገር ተጠቀመው። አላህ የሰጠህ ማንም ሸረኛና ማንም ሴረኛ ተነስቶ ሲነዳህ መነዳት ማለት አይደለም። ከተነዳህማ አላህን አትፈራውም። አላህ የሰጠህን ኒዕማ አዋርደኸዋል፣ አንቋሽሸኸዋል። አላህ ጭንቅላት ለምንድን ነው የሰጠህ? አንገትህ እንዲያምርበት
አንገትህ እንዲያምርበት ምንድነው መርዝ የረጨሁት? የትኛው ብሔር ላይ ተነሱ አልኩኝ እኔ? የትኛው ብሔር ላይ የትኛው ሀገር ላይ ተነሱ አልኩኝ? እውነቱን ያየሁትን የታየኝን እውነት ከመናገር ውጪ የትኛው ብሔር ላይ ተነሱና እንደዚህ አድርጎ አልኩኝ እኔ? አሁን በዚህ ንግግሬ አምጣ ክሰሰኝ። በዚህ ንግግሬ መርዝ ሲረጭ የሚውለውን እንደዛ አትለው። ብሔርን እንደ ብሔር ሲሰድብ ሲያዝረጠርጥ በግልጽ ቋንቋ ሲያዋርድ የሚውለውን ሃይማኖትን ከሃይማኖት የሚያባላውን ሄዳ አትናገረውም። እኔን ግን ትናገረኛለህ። አበደን ደግሞ ልነግርህ የምፈልገው ነገር አበደን የምትፈልገውን ነገር አላወራም። እኔ ያመንኩበትን ነገር ብቻ ነው የማወራው። ማንም ሁን ማ ኬትምና ኬት አንተን ደስ እንዲልህ ደስ የሚያሰኝህን ንግግር አልናገርም። እኔ አእምሮ ያመነበትና ህሊናዬ የሚረካበትን የታየኝን እውነት ብቻ ነው የምናገረው። ደግሞ በሎጂክ ነው እንጂ እየጠየቅኩ ያለሁት። አዋሳ የተማረች ሴት ደምቢዶሎ ላይ እንዴት ተደፈረች? ግልጽ ጥያቄ ነው። አይ ቦታ አልጠራችም ካልክ አንተ ለምን ቦታ ጠራ? ኦሮሞ ደፈራት፣ ኦሮሞ እንደዚህ ያረጋት፣ ይሄ ጨካኝ ምናምን ለምን አልክ? እሷ ቦታ ካልጠራች። ሁለተኛስ የተደፈረችዋ ሴት ተደፈርኩ ያለችዋ ሴት ድራማ የሰራችዋ ሴት እናቴ ሞታለች ያለችዋ ሴት እናቷ አዲስ አበባ ነው ያለችው። ያቺ ሴት የባንክ አካውንቷን ለምን ለቀቀችልን? ልታሰፋበት? በጣም ግልጽ ጥያቄ ነው። መደፈር ከባድ ነገር ነው። በዛ ከባድ መደፈር ነገር ላይ ለምን ድራማ ትሰራበታለህ? አንዲት ሴት ክብሯን ካጣች የዛን ክብሯን ለማስመለስ ሁላችንም መረባረብ ነው። እሷን መጠየቅ ያለባት ክብሬ ተነክቷል፣ ክብሬን የነካው ሰው ለህግ ይቅረብልኝ፣ ዋጋውን ያገኝ እንጂ ክብሬን ላሰፋበት ገንዘብ ስጡኝ ካለች እኔ ለክብሩ አይደለም የመጣችው። አስለቅሳን ገንዘባችንን ልታልበን ነው የመጣችው። እኔ አልሐምዱሊላህ እኔ እስካሁን ድረስ እውነተኛ ጉዳት ካልሆነ በስተቀር አንድ ብር አውጥቼ አላውቅም። ስሜትን ይኮረኩሩሃል። የምጠላው አካል እንዲህ ያደረገኝ ይሉሃል። ከዛም በኋላ በቃ ትታለባለህ አንተ። እጅ በምን ሂሳብ ነው አሁን እቺ ሴት መታ ገንዘብ ስጡኝ የምትለው? ባንክ አካውንቷን በኢቢኤስ ላይ የምታስተዋውቀው ምን ተፈልጎ ነው? በገንዘቡ ምን ሊደረግበት ነው? ምን ሊደረግበት ነው በገንዘቡ? እዲ ቸግሯት ነው። ሁሉም ተቸግሯል። ታዲያ የቸገረው ሰው ዝም ብሎ አይለምንም እንዴ? ከደፍሬ ያለው ተነፍቻ ያለው ብሎ ለምንድን ነው የሚመጣው? እውነት የሚደፈሩ ሴት እህቶቻችንን ድምፅ ለማፈን አሁን ብዙ ሰው መጠራጠር ይጀምራል። እርግጠኛ ነኝ አሁን ብዙ ጊዜ እንደዚህ እንዲህ ተፈጠረ ሲባል ስሜታዊ ሆኖ የሚጮኸው ኃይል እየቀነሰ ነው። ለምሳሌ እኔ ድሮ በጣም ቶሎ ነበረ አክሽን መወስደ ነበረው። ቶሎ በዛ ጉዳይ ላይ አወራ ነበር። አሁን ግን አላወራም። መጀመሪያ እውነት መሆኑን አለመሆኑን ነገ ባወራሁት ነገር እንዳላፍር፣ ሰው ሰምቶት እንዳያሳፍረኝ አይደለም፣ ራሴ ስሰማው እንዳላፍር የሚያደርገኝን ማጣራት ወስዳለሁ። እኔ እናቴ ሴት ነች፣ እህቴ ሴት ነች። ማንም መነካት መደፈር የለበትም። ግን እናቴም እህቴም መደፈር የለባቸውም። ውሸትን ማውራት የለባቸውም። በቃ ይሄ ነው። ለእህቶቻችን ጥብቅና የምንቆምላቸው እህቶቻችን መደፈራቸው እንዲያቆም የምንፈልግ ከሆነ እንዲህ የሐሰት ተደፈርኩ የሚል ትርክት ይዘው የሚመጡ ሰዎችንም ማውገዝ ነው ያለብን። እውነተኛ ተበዳዮችን ሀቅ የሚደብቁ ናቸው እነዚህ። ውሻማ እናንተ ናችሁ።
ውሻ እናንተ ናችሁ የመጨረሻ ማለት እውነት የማይዋጥላችሁ። ሎኬሽን አልጠቀሰችም። ተደፍሬያለሁ ያለችው ሴት እንዲሁ ተደፍሬያለሁ ነው ያለችው። ታዲያ ምን ኦሮሞ ደፈራት ለምን ብለህ ነው የምትዘግበው? ነው የምታወራው? ነው እነዚህ አውሬዎች፣ እነዚህ እንደዚዎች ማን ናቸው እነሱ? ይህ አንተ የምታወራው ራሱ እንድትወገዝ የሚያደርግ አብሮህ ሰው እንዳይቆም የሚያደርግ እውነት ተደፍራ ቢሆኑ እንኳን ለደፋሪዋ ብሔር ከሰጠኸው ደፋሪዋን እየቆምክላት አይደለም። እውነት የተደፈረ እውነት የተጎዳ ሰው ሲመጣ እንኳን መፍትሄ እንዲያገኝ ፍትህ እንዲያገኝ ተበዳዩ ላይ ፎከስ አድርጎ መስራት ነው። እነዚህ ኦሮሞዎች፣ አማራዎች፣ ትግሬዎች፣ ስልጤዎች፣ አፋሮች፣ ሶማሌዎች ብለን ለወንጀለኞች ብሔር ሰተናቸው የምንከሳቸው ከሆነ ብሔሮች ደግሞ ራሳቸውን ለመከላከል በሚያደርጉት ትንቅንቅ ወንጀለኞችንም ይታደጋሉ ነው ማለት። ለወንጀለኛ ብሔር አትስጠው፣ ወንጀል ለተሰራበትም ሰው ብሔር አትስጠው። ለሁለቱም ፍትህ ነው መስጠት ያለብህ። ተበዳይ ፍትህ ማግኘት አለበት፣ በዳይ ቅጣት ማግኘት አለበት። አለቀ። ይሄን እስካላደረክ ድረስ መቼም ለውጥ አታመጣም። ኢቢኤስ ግን ስራዋን ሰርታለች። ጎበዝ ኢቢኤስ ተደፈርኩ የምትል ሐሰተኛ ይዞ መጥቶ የባንክ አካውንት ይሰጣል። ምንም በምንም ሎጂክ ልቀበለው የማልችለው ነገር አካውንት የተለጠፈችዋን ነገር ነው። በምንም ሎጂክ እኮ ነው። በምንም ሎጂክ በምንም የተደፈረች ሴት ፍትህ ነው ማግኘት ያለባት። የተበደለች ሴት የተበደለ ወንድ ፍትህ ነው ማግኘት ያለበት፣ ገንዘብ አይደለም። ተበድያለሁ ብሎ መጥቶ ገንዘብ ከጠየቀ ፈልጎ የመጣው ፍትህ ሳይሆን ገንዘብ ነው። ገንዘብ ፈልጎ እስከመጣ ድረስ ደግሞ ተበድያለሁ ያለው ነገርም ሐሰት ነው ማለት ነው። ይሄ የኔ እናንተ የምታስቡት ተላላኪ ጭንቅላት የሚያስበው አስተሳሰብ ነው። ተበድያለሁ ብለህ መጥተህ ፍትህ ሳይሆን ገንዘብ ከጠየከኝ የምር ነው ማለት አልተበደልክም። እኔን አስለቅሰ ገንዘብ ልትወስድ ነው የመጣኸው። ይሄ ነው እኔ የማምንበት ሎጂክ። በቃ በምንም ተአምር የተበደለ ሰው ገንዘብ አይጠይቅም። ብዙ ሚዲያ ላይ ደግሞ ባሌ እንዲያድርጎኝ ሚስቴ እንዲያድርጋኝ ከዛስ ገንዘብ ስጡኝ እርዱኝ ተቸግሬያለሁ። ሚስቴ ጥላኝ ጠፍታ ከዛስ ገንዘብ እርዱኝ። ባሌ ጥሌውን ጠፍቶ ከዛስ ገንዘብ እርዱኝ። ባሌ እንዲያርጎኝ ሚስቴ እንዲያድርጋኝ ከዛስ ገንዘብ እርዱኝ። እኔ እውነት መረዳት ያለባቸውን ሰዎች